ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። ፊደላትን ወይም ደግሞ ሆሄዎችን እንዴት አድርገን አገጣጥመን እናነባለን ወይም ደግሞ አገጣጥመን ለማንበብ ተቸገርን ላላችሁ ተከታዮቻችን እንዴት አገጣጥማችሁ እንደምታነቡ በዚህ ቪዲዮ እናሳያችኋለን ማለት ነው። ከዛ ውጭ በኦንላይን መማር እንፈልጋለን፣ አቀላጥፈን ማንበብ መጻፍ መናገር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን፣ ሃይበሉን። በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናስተምራችኋለን። እሺ ወደ ቪዲዮአችን ስንገባ እያንዳንዷን እንዴት አገጣጥመን ማንበብና እንዳለብን እናያለን። ይቺ ማነች? ወ፣ ይቺ ሰ፣ ይቺ ደ። በአንድ ላይ ምን ይሆናል? ወሰደ፣ ወሰደ፣ ወሰደ። ፍጥን ብለን እናነባዋለን። ሌላ ነገር የለውም። ይህ ወሰደ ብለን ስማቸውን መጥራት ነው። ይቺስ ደ፣ ይቺ ረ፣ ይቺ ሰ። በአንድ ላይ ስናነበው ፈጠን ብለን ደረሰ፣ ደረሰ፣ ደረሰ። ይቺስ ቀ፣ ይቺ በ፣ ይቺ ሌ፣ ቀ በ ሌ፣ ቀበሌ፣ ቀበሌ። ይሄ መ፣ ይቺ ረ፣ ይቺ ጠ። በአንድ ላይ መረጠ፣ መረጠ። ምን ይሆናል? ይህ መረጠ፣ መረጠ። እሺ ይቺስ ጀ፣ ይቺ መ፣ ይቺ ረ፣ ጀ መ ረ። ምን ይሆናል? ጀ መ ረ፣ ጀ መ ረ፣ ጀመረ። ይህስ ም፣ ይህ ግ፣ ይቺ ብ። በአንድ ላይ ምን ይሆናል? ይህ ምግብ፣ ምግብ፣ ምግብ። ይቺስ ጀ፣ ይቺ በ፣ ይቺ ና። በአንድ ላይ ጀበና፣ 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 ጀበና። እሺ ይቺስ ከ፣ ይቺ በ፣ ይቺ ደ። በአንድ ላይ ምን ሆናል? ከበደ፣ ከበደ፣ ከበደ። እሺ ይቺስ ሰ፣ ይቺ በ፣ ይቺ ረ። በአንድ ላይ ምን ሆናል? ሰበረ፣ ሰበረ፣ ሰበረ። ይቺስ ቀ፣ ይቺ ረ፣ ይቺ በ። በአንድ ላይ ቀረበ፣ ቀረበ፣ ቀረበ። ይቺስ ደ፣ ይቺ በ፣ ይቺ ቀ። ደበቀ፣ ደበቀ። ይቺ ገ፣ ይቺ መ፣ ይቺ ተ። በአንድ ላይ ምን ሆናል? ገመተ፣ ይኸው ገመተ። ይቺ ሸ፣ ይቺ ለ፣ ይቺ መ። በአንድ ላይ ሸለመ፣ ሸለመ፣ ሸለመ። ይቺስ አ፣ ይቺ በ፣ ይቺ ባ። በአንድ ላይ አበባ። ምን ይሆናል? አበባ፣ አበባ። እሺ ከእናንተ የሚጠበቀው ምንድን ነው? ፊደሎችን መለየት ነው መጀመሪያ።
ማናት? ምን አይነት ቅጽል አላት? ማን ብለን እናነባታለን የሚለውን ከለያችሁ በኋላ በጣም በቀላሉ ማንበብ ትችላላችሁ። እሺ ለምሳሌ እቺ ማነች? ሀ። እቺ ከማን ቤት ናት? ከበቤት። መጀመሪያ ስንጀምር ማየት ያለብን እቺ ሀ፣ እቺ ከበቤት ስድስተኛ ፊደል ብ ብለን እንጠራለን። ሀ ብ። እቺ ደግሞ ል ናት። አንድ ላይ ምን ይሆናል? ሀ ብ ል፣ ሀብል፣ ሀብል። እሺ እቺ ከ፣ እቺ ተ፣ እቺ ማ፣ ከተማ፣ ከተማ። ምን ይሆናል? ከተማ፣ ከተማ። እሺ እቺ ማናት? ሰ፣ እቺ ላ፣ እቺ ም። በአንድ ላይ ሰላም፣ ሰላም። እሺ እቺ ጠ፣ እቺ ን፣ እቺ ካ፣ እቺ ራ። ምን ይሆናል? ጠንካራ፣ ጠንካራ። እቺ ጠ፣ እቺ በ፣ እቺ ቀ። እስቲ አያይዘን እናንበው። ጠበቀ፣ ጠበቀ። እቺ ዘ፣ እቺ መ፣ እቺ ድ። በአንድ ላይ ምን ይሆናል? ዘመድ፣ ዘመድ። ስለዚህ ረጋ ብለን እንደዚህ ያነበብናቸውን እናደርጋቸዋለን። እያንዳንዳቸውን አገጣጥመን ደግሞ ወደ አረፍተ ነገር እንቀይራቸዋለን ማለት ነው። ወደ አረፍተ ነገር እንቀይራቸዋለን። ያው እሺ እንዲህ ያደረግን ማንበብ እንችላለን። ፍጥነት ስናነበው ወሰደ፣ ደረሰ፣ ሌላ ትርጉም ያለው አይመስልም ማለት ነው። ፊደሎችን ማለት ነው ማገጣጠም ነው። ቀበሌ፣ መረጠ። እንዲህ ያደረጋችሁ እያነበባችሁ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።